ብሔራዊ አንድነት በጠበቀ መልኩ ሰላማዊ ሆኖ እንዲጠናቀቅ የድርሻውን እየተወጣ መሆኑን የኢትዮጵያ ዲሞክራቲክ ህብረት ፓርቲ አስታወቀ። መራጩ ህዝብ ዲሞክራሲያዊ መብቱን ተጠቅሞ ለሀገር የሚበጅ የተሻለ ፖሊሲ ይዞ ቀርቧል ብሎ ያመነበትን መምረጥ እንዳለበትም ፓርቲው አሳስቧል። ዝርዝሩ በመስከረም ጌታቸው ይቀርባል። ሰባተኛው ጠቅላላ ምርጫ ሊካሄድ ውስን ቀናት እንደቀሩት ይታወቃል። ይህንን ተከትሎ የተለያዩ የፖለቲካ ፓርቲዎችም የምርጫ ቅስቀሳ መርሃ ግብር እያከናወኑ የሚገኝ ሲሆን ከነዚህም መካከል የኢትዮጵያ ዲሞክራቲክ ህብረት ፓርቲ ወይም ኢዲህ አንዱ ነው። ፓርቲው ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ለእጩዎቹና ለአባላቱ ግንዛቤ በማስጨበጥ የበኩሉን እየተወጣ እንዳለ ተጠቁሟል። በሀገራችን ሰላም ዲሞክራሲ እንዲሰፍን ከመናገር ባለፈ ለሰላም ለዲሞክራሲ ደግሞ ጠበቃ ሆነን እንንቀሳቀሳለን። ማለት ጠበቃ ስልሽ አባሎቻችን በመግቢያ ላይ ሰምተሽ ከሆነ ስለ ሰላም ስለ ዲሞክራሲ ነው ስንገልጽላቸው የነበረ። በተለይ ሰባተኛ ሀገር አቀፍ ምርጫም ሰላማዊ ዲሞክራሲያዊ እንዲሆን የበኩላችን ድርሻ እንድንወጣ ነው ዋናው ጆቻችን ጋም ሌሎችም ጋር ስንነጋገር የነበረውና ሀገራችን ሰላማዊ ዲሞክራሲያዊ እንድትሆን ያሉን ልዩነቶች በውይይት በሰጥቶ መቀበል በክርክር ለማስተካከል ነው ከፍተኛ ጥረት የምናደርገው። በደቡብ ኢትዮጵያ በተለይ በወላይታ በስፋት በሁሉም ክልሎች የምንወዳደር ነን እና በዚሁ እስከ 65 እጩዎችን አቅርበናል። ምርጫው ሰላማዊና ዲሞክራሲያዊ እንዲሆን በጣም በተሳካ ሁኔታ ምርጫው ደግሞ እንዲፈጸም በሰላም እንዲጠናቀቅ የተሸነፈ ወደ ቤት ያሸነፈ ወደ ፓርላማ ወይም ወደ ስልጣን ገብቶ ህዝብን እንዲያስተዳድር ምኞታችን ስለሆነ ለእጩዎቻችን በደንብ ተናግረን እጩዎቻችን ደግሞ ይህንን ዲሲፕሊንን በመከተል እየሰሩ ናቸው፣ እየቀሰቀሱ ናቸው። ከዚህም ባሻገር ፓርቲው ኢትዮጵያዊ አንድነት ተጠናክሮ እንዲቀጥልም ጽኑ አቋም ይዞ እየሰራ መሆኑም ተመላክቷል። ኢትዮጵያዊነት በተአምር በየትኛውም ዓለም ምንም ቢፈጠር መሸርሸር የሌለበት ጉዳይ ብለን ነው የምናምነው። ስለዚህ ኢትዮጵያዊነትን ሊያሻክር የሚችል አይዲዮሎጂ አሳሰብ ከየትኛው ፖለቲካ ስርዓት ውስጥ እንዲኖር አንፈልግም። አርማችን እንግዲህ ይህንን ጋሻና ጦር ነው። ጋሻና ጦር ይዘን ስንመጣ ያኔ በካራማራ ያኔ በአድዋ ጊዜ ኢትዮጵያዊ አንድ ሲሆን ስላሸነፈ የአሸናፊነት ምልክት ስለሆነ ነው። መራጩ ህዝብ ዲሞክራሲያዊ መብቱን ተጠቅሞ ለሀገር የሚበጅ የተሻለ ፖሊሲ ይዞ ቀርቧል ብሎ ያመነበትን ፓርቲ መምረጥ እንዳለበትም የኢትዮጵያ ዲሞክራቲክ ህብረት ፓርቲም አሳስቧል። ለሀገራችን የሚጠቅማት የኛ ርዕዮተ ዓለም ብቻ ነው ሳይሆን ማህበረሰቡ የሁላችንም ርዕዮተ ዓለም አይቶ ገምግሞ ውሳኔ መስጠት አለበት ነው የምንለው። ውሳኔው ያው በእጁ ነው። በካርድ ምርጫ ህዝብ የራሱን ካርድ ይዟል አይደለም። በወሰደው ካርድ አሁን የኔ ፓርቲ የኢትዮጵያ ዲሞክራቲክ ህብረት ነው። ጦርና ጋሻውን ይመርጣለሁ ካለ መፍቱ ነው። ሌላው የራሱ ምልክት ይዞ ቀርቧል። የመምረጥ መብት አለ። ሰው የሚበጀውን ያውቃል። መምረጥ ያለበትን በምስጥራዊ ክፍል ላይ ገብቶ ገዢ ሀሳብ የያዘውን ፓርቲ በመምረጥ ምንም አይነት ውሽንብር ይኖራል ብዬ አላስብም። የሚፈልገውን ሰው ለመምረጥ አንዳንድ አሁን አለማወቆች አሉ። ለምሳሌ ገጠር አካባቢ ያሉ ሰዎች፣ በከተማም ሆኖ አንዳንድ አዌርነስ ክፍተት ያለባቸው ሰዎች ይህን ካልመረጥኩኝ ይሄ እንደዚህ ይሆናል የሚል ያለምንም ስጋት የሚፈልገውን ሰው የመምረጥ መብት ስላለው እኔን ሪፕሬዘንት አድርጎ ወይንም ወክሎኝ ይናገራል የሚል ትሉትን ፓርቲ በነጻነት እንድትመርጡ ከአደራም ጭምር እንላለን። መራጮች በምርጫው ወቅት ያልተገባ ነገር ከታዘቡ ለሚመለከተው አካል ማሳወቅ እንደሚገባቸውም ተመላክቷል።